አዲስ አበባ፣ ሆሳዕና፣ ሐዋሳ። ያልተፈታው ስጋት። አዲስ አበባ ፊንፊኔ ወይስ በረራ? አንድ ሰሞን የከተማዋ ትልቅ ጉዳይ የነበረ ጥያቄ ነው። ድምፁ ለሰለሰ እንጂ በእርግጥ ጥያቄውንም አለ። በርካታ የኢትዮጵያ ከተሞች እንዲህ ያለ የታሪክ፣ የጥቅም፣ የዴሞግራፊ ጥያቄ ይነሳባቸዋል። የኛ ነው የሚል ሽሚያ ይታይባቸዋል። መልስ ያላገኙ ጥያቄዎች ድምጻቸው ስለጠፋ ተዳፍነዋል ማለት አይደለም። በእርግጥም ከዛሬ ይልቅ ነገ የኛ ነው ፖለቲካ የሀገሪቱ ከባድ ዕዳ እንደሚሆን ይገመታል። ከአዲስ አበባ እስከ ድሬዳዋ፣ ከሆሳዕና እስከ ሐዋሳ የኢትዮጵያ ከተሞች የባለቤትነት ጥያቄ በሰፊው የሚነሳባቸው ናቸው። ከተማውን እኛ ነን የቆረቆርነው፣ የባለቤትነት ስያሜው የሚገባው ለኛ ነው ከሚል ጥያቄ አንስቶ በከተሞች መሃል ያሉ አደባባዮችና ሐውልቶች ሳይቀሩ የኛ ምልክት መሆን አለባቸው የሚሉ ጥያቄዎች በተደጋጋሚ ይነሳሉ። ታዲያ እነዚህ ጥያቄዎች ቸል የሚባሉ እኛ ብዙ ያልተፈታ ችግር አለብን ይሄ አያሳስበንም የሚባልባቸው አይደሉም። ይልቅስ ቀናቸው ደርሶ የከፍተኛ ግጭትና ተቃርኖ መንስኤ ከመሆናቸው በፊት ፍትሃዊና ስልታዊ መፍትሄ ሊወሰድባቸው ይገባል። ይሄ ያሳሰባቸው የዘርፉ ምሁራን የባለቤትነት ጥያቄ የሚነሳባቸው የተመረጡ ከተሞች ላይ ሰፊ ጥናት አዘጋጅተዋል። በኢትዮጵያ በከተሞች ባለቤትነት ላይ የሚነሱ ጭቅጭቆችና ውዝግቦች የፖለቲካ ውጥረት መነሻ እየሆኑ መምጣታቸውን እነዚህ ጥናት አቅራቢ ምሁራን ተናግረዋል። ጥናቱ በየከተማው ያለውን እውነትና በነዋሪው ውስጥ የሚስተዋለውን ስሜት የሚገመግም ነው። እንደ መንደርደሪያ ሪፍት ቫሊ ኢንስቲትዩት አርባን ኮንተስቴሽንስ ኢን ኢትዮጵያ በሚል ርዕስ በአዲስ አበባ ባዘጋጀው አውደ ጥናት የተለያዩ የኢትዮጵያ ከተሞችን ተሞክሮ ያቀረቡ ምሁራን እንደገለጹት ከተሞችን በባለቤትነት የመቆጣጠር ሽሚያና መገፋፋት ከፍተኛ የፖለቲካ ውጥረት የፈጠረ ጉዳይ መሆኑን አመልክተዋል። የሆሳዕናን፣ የሐዋሳን፣ የአዲስ አበባን ጨምሮ የድሬዳዋን ከተሞች ሁኔታ ያቀረቡት ጥናት አቅራቢዎቹ በከተሞች ላይ የሚነሳ የባለቤትነት ፉክክርና ግጭት ኢኮኖሚያዊ፣ ባህላዊና ታሪካዊ መነሻ ያለው መሆኑን አስረድተዋል። በአዲስ አበባ የተለያዩ ህዝባዊ በዓላትና ክንውኖች ፖለቲካዊ ገጽታን ተላብሰው መካሄዳቸው ከተማው የኛ ነው የሚለውን ፉክክር ለማጉላት እየዋለ መሆኑን ጥናት አቅራቢዎቹ ጠቅሰዋል። እንደ ሐዋሳ ያሉ ከተሞች ለሲዳማ ክልል መሰጠታቸው በሌሎች የደቡብ ክልሎች ውስጥ በጋራ የገነባነውን ከተማ ተቀማን የሚል ስሜት መፍጠሩን ገልጸዋል። በሆሳዕና ከተማ በሃይማኖት ተቋማት መካከል የህዝብ መሰብሰቢያ ቦታ ለማግኘት የተፈጠረው ፉክክር እና ከውጭ በሚላክ የኋላ ገንዘብ የሚፈጠረው የከተማው እድገት ውጥረት መፍጠሩ ተጠቁሟል። በድሬዳዋ ደግሞ ከዚህ አለፍ ብሎ የከተማ ባለቤትነት ፉክክሩ ሁለት ራሳቸውን የቻሉ ክልሎች የሚያነሱት ጥያቄ መነሻ እንደሆነ ተገልጿል። በእነዚህና በሌሎች ከተሞች ላይ የሚነሳው የይገባኛል ፉክክር በአግባቡ ካልተመራና ይህን ችግር የሚፈታ የከተማ ልማት ፖሊሲ ካልተተገበረ ሁኔታዎች ወደ ግጭት ሊያመሩ የሚችሉበት እድል መኖሩን ነው ጥናት አቅራቢዎቹ አሳሳቢ ሲሉ የጠቆሙት። የሪፍት ቫሊ ኢንስቲትዩት ዋና ኃላፊ ዶክተር ሰሚር ዩሱፍ ኢትዮጵያ ከአፍሪካ ከተሜነት ገና ያላደገባትና ያልተስፋፋባት በሚል የምትጠቀስ ሀገር መሆኗን ጠቅሰው አሉ በሚባሉ ከተሞችን ባለቤት ነኝ በሚል ውዝግብ መስፋፋቱን አመልክተዋል። ከተሜነት በኢትዮጵያ ገና 23 በመቶ እድገት ላይ ነው የሚገኘው። ከተሞች ለሀገራዊ ጥቅል ምርት ጂዲፒ ያላቸው ድርሻም ገና 38 በመቶ ላይ ነው የሚገኘው። ይሁን እንጂ ገና ባላደገውም በዚህ መሰሉ የከተሜነት ሁኔታ ላይም ቢሆን የባለቤትነቱ ፉክክርና ሽሚያው እየተጠናከረ መጥቷል ሲሉ የተናገሩት ኃላፊው ተቋማቸው ለዚህ ችግር መፍትሄ ለማፈላለግ አልሞ የተለያዩ ከተሞችን ያጠኑ ተመራማሪዎችን ያሰባሰበ መድረክ ማዘጋጀቱን አብራርተዋል። ከተሜነት በኢትዮጵያ ገና ያደገ ባይሆንም አሁን እያሳየ ባለው የማደግ ፍጥነቱ ግን ፈጣን በሚባል 5 በመቶ ምጣኔ ላይ መገኘቱን በመጠቆም ጉዳዩ ከወዲሁ ካልታሰበበት ወደፊትም በከተሞች ላይ የሚደረገው ፉክክር እንደሚጨምር ነው ያስረዱት። ሆሳዕና የሆሳዕና ከተማን እድገትና መስፋፋት እና እየገጠማት ያለውን ፉክክር በተመለከተ ጥናት ያቀረቡት ዶክተር ደረጀ ፈይሳ ከተማይቱ ከጦር ካምፕነት ተነስታ ዛሬ ከውጭ የሚላክ የኋላ ገንዘብ ሬሚታንስ መዲና ለመሆን የበቃችበትን ታሪክ ፈትሸዋል። የሀዲያ ማህበረሰብ የሀዲያ ሱልጣኔት ተብሎ በታሪክ ከሚጠቀስበት ከመካከለኛው ክፍለ ዘመን ጀምሮ ሲሰፋና ሲጠብ የመጣ ጂኦግራፊያዊ ወሰኖችን ይዞ ቆይቶ አሁን ሆሳዕናን ዋና ከተማው አድርጎ የተመሰረተ ዞን እንደሆነ ገልጸዋል። ከዞኑ ህዝብ ወደ 75 በመቶ ፕሮቴስታንት እምነትን የሚከተል ነው።
ነገር ግን የፖለቲካ ልሂቃኑ በቀደሙ የሀዲያ እስላማዊ ታሪክና በአሁኑ ፕሮቴስታንታዊ ማንነት መካከል ሲዋልሉ ይታያሉ። ዞኑ ከአጎራባች ከስልጤ፣ ከማረቆ፣ ከቀቤናና ከጉራጌ ማህበረሰቦች ጋር ያለው ግንኙነትም በዚሁ የሚወሰን ይመስላል። አሁን ከውጭ በተለይም ከደቡብ አፍሪካ የሚላከው የሐዋላ ገንዘብ ለከተማው እድገትና መስፋፋት ዋና መሰረት ነው። ይሁን እንጂ እድገቱና መስፋፋቱ በከተማዋ ዳርቻ ያሉ አርሶ አደሮችን መሬት በከፍተኛ ደረጃ እንዲቸበቸብ እያደረገ ነው። የሆሳዕና እድገት በአንጻራዊነት ሰላም የሚባል ቢሆንም ነገር ግን ለሃይማኖት በዓላት ቦታ ለማግኘት በፕሮቴስታንትና በኦርቶዶክስ ሃይማኖቶች መካከል የተፈጠረ ውዝግብ በቀላሉ የሚታይ አይደለም ሲሉ የገለጹት ዶክተር ደረጀ የከተማው ባለቤት ሆኖ ለመታየት የሚደረገው ፉክክር ገና ያለየለት መሆኑንና ከከተማው እድገት ጋር እንደሚጨምር ተናግረዋል። ሆሳዕና ከተማ የአዲሱ የማዕከላዊ ኢትዮጵያ ክልል ዋና መቀመጫ ለማድረግ ከፍተኛ ጥረት ቢደረግም ነገር ግን ሐዋሳ ሲዳማ ሆና በመቅረቷ በሌሎች ዞኖች ዘንድ ከፍተኛ ቅሬታ ስለተፈጠረ ያ እንዳይደገም በርካታ ዞኖችን የኢኮኖሚ መቀመጫ የማድረግ አሰራር መተግበር መጀመሩን አመልክተዋል። ሁሉንም እንቁላልህን በአንድ ቅርጫት ውስጥ አታስቀምጥ የሚል ስሜት በተለያዩ ዞኖች መስረጹን የጠቀሱት ዶክተር ደረጀ ሀዲያ የክልል ዋና ከተማ ለመሆን ከተለያዩ ዞኖች ከተሞች ጋር ፍክክር እንደገጠማት ነው የገለጹት። ሐዋሳ የሐዋሳ ከተማን የባለቤትነት ፉክክር ያቀረቡት ሌላኛው ተመራማሪ ዶክተር ሮቤል ሙላቱ በበኩላቸው በሲዳማ ዋና ከተማ ሐዋሳ የሚነሳው ሽኩቻ ብዙ አይነት መልክ ያለው መሆኑን አሳይተዋል። ሐዋሳን ማዕከል አድርጎ በሲዳማና በወላይታ ማህበረሰቦች መካከል የሚነሳው ፉክክር ለምሳሌ የሥራ ዕድል ተሻሙን የሚል ወይም የኢኮኖሚ ጥያቄን ያነገበ ነው። በፕሮቴስታንቶችና በኦርቶዶክሶች መካከል ደግሞ በህዝብ መሰብሰቢያ ቦታዎችና በሃይማኖታዊ በዓላት ፉክክር ይታያል። በሰፊው መነገር ያለበት ቋንቋ፣ በሰፊው መንጸባረቅ ያለበት ባህል የማን ማህበረሰብ መሆን አለበት በሚለው ጥያቄ ላይም በከተማዋ ፉክክር ይታያል። ለመታየት በሚዲያ ለመጉላት የሚደረገው ፉክክር ደግሞ የከተማው እድገትና መስፋፋት እየፈጠራቸው ካሉ የመሰረተ ልማት እድገቶችና የመሬት ቅርምቶች ጋር ተደማምሮ ውስብስብ ገጽታ ያለው ሽኩቻ ተፈጥሯል ሲሉ ተወልደው ያደጉበትን ከተማ ገጽታ አቅርበዋል። ዶክተር ሮቤል የሐዋሳ ኢንዱስትሪ ፓርክ ከተለያዩ የኢትዮጵያ ክፍሎች ሰራተኞች እንዲመጡ ያደረገ መሆኑን በመጠቆም የከተማው እድገት የፈጠረው ህብረ ብሔራዊ ብዝሃነት ቀላል አለመሆኑን ጠቅሰዋል። ያም ቢሆን ግን የሲዳማ ማህበረሰብ ታሪክን መሰረት ያደረገ የከተማ ባለቤትነት ጥያቄ ሲያነሳ መቆየቱን ጠቁመው ሲዳማ ክልል መሆኑ በከተማዋ ላይ ሙሉ ባለቤትነት አለኝ የሚል ስሜት መፍጠሩን ገልጸዋል። ታሪካዊ የከተማ ባለቤትነት ጥያቄ እውቅና ሊሰጠው የሚገባ ቢሆንም ነገር ግን የከተማዋን ሰፊ ብዝሃነት በዚያው ልክ እውቅና የሚሰጥና አካታች የከተማ አስተዳደር መመስረት ካልተቻለ ሐዋሳ የግጭት ማዕከል ሆና እንደምትቀጥል ነው ያብራሩት። አዲስ አበባ በአዲስ አበባ ከተማ የሚነሳውን ፉክክር በተመለከተ ጥናት ያቀረቡት ተመራማሪዋ ዳሊያ አሸናፊ በበኩላቸው ህዝባዊ በዓላትና ክንውኖችን ማዕከል ባደረገ ሁኔታ ከተማው የኛ ነው የሚለውን ስሜት የተለያዩ ወገኖች ሊያንጸባርቁ ሲሞክሩ እንደሚታይ ገልጸዋል። የአድዋ ድል በዓልን ለማክበር የሚደረገው ሽኩቻ፣ የኢሬቻ በዓል ሲከበር የሚንጸባረቀው ስሜት፣ ታላቁ ሩጫ በኢትዮጵያ ዝግጅት በየዓመቱ ሲመጣ የሚንጸባረቁ ስሜቶች እንዲሁም በመስቀል አደባባይ ላይ የሚነሳው የባለቤትነት ጥያቄ በከተማው ዙሪያ የሚነሳውን የባለቤትነት ፉክክር ያጠናከሩ ጉዳዮች ናቸው ሲሉ ተመራማሪዋ ገልጸዋል። ይህ ደግሞ በአንድ በኩል በአገሪቱ መጣ የሚባለውን የፖለቲካ እንዲሁም የትርክት ለውጥን መሰረት በማድረግ የተፈጠረ የፉክክር ስሜት መሆኑን ገልጸዋል። በመንግስት ወገንና በደጋፊዎቹ ከተማዋ የሁሉም ማህበረሰቦች ማንነትና ባህል የሚንጸባረቅባት ህብረ ብሔራዊ መዲና እየሆነች ነው የሚል አቋም የሚንጸባረቅ ቢሆንም ነገር ግን በታሪክ ማደስና የጋራ ትርክት መፍጠር ስም ነባር የከተማ ማንነትን የመደምሰስና የሌሎችን የህብረተሰብ ክፍሎች ማንነትና መገለጫ የማሳጣት ዘመቻ ተከፍቷል የሚል ጠንካራ የተቃውሞ ስሜት የፈጠረ ጉዳይ መሆኑን ጠቁመዋል። በአዲስ አበባ የሚካሄደው የባለቤትነት ሽኩቻ ከነባር ይዞታችንና መሬታችን ተገፋን ወይም ተነቀለን የሚል ኢኮኖሚያዊ መሰረት ያለው ብቻ ሳይሆን ከተማዋ በፖለቲካ፣ በሃይማኖት፣ በባህል፣ በቋንቋና በአጠቃላይ በታሪክ ማንን የምትወክልና ምን መሳይ ትሆን የሚል ይዘት ያለው መሆኑን የጠቀሱት ተመራማሪዋ መንግስት ከእስካሁን የተሻለ አካታች የከተማ ፖሊሲ መተግበር አስፈላጊው እንደሆነ አሳስበዋል። በከተማ ህዝባዊ በዓላትን ለማክበር ነፃነት የማጣት ያለመወከል እና በልማት ስራዎችም ተጠቃሚ ያለመሆን ስሜት የሚሰማውና ቅሬታ የሚያቀርበው የህብረተሰብ ክፍል ቀላል አለመሆኑን የጠቆሙት ተመራማሪዋ አዲስ አበባ እያደገችና ዓለም አቀፍ የኢኮኖሚ ማዕከል እየሆነች ነው ቢባልም ይህ ግን ከብዙሃኑ ነዋሪዋ ፍላጎት ጋር ታርቆ መሄድ አለበት ብለዋል። ከዚህ በተጨማሪም የመስቀል አደባባይ ባለቤትነት ጥያቄ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚነሳው የታሪክ ባለቤትነት ጥያቄ
ቦታው ለሁሉም ወገኖች ህዝባዊ በዓላት ሊውል ይገባል ከሚሉ የህብረተሰብ ክፍሎች ጋር ሃይማኖታዊና ታሪካዊ መነሻ ያለው ፉክክር እንዲፈጠር ማድረጉን አክለዋል። ድሬዳዋን በተመለከተ መነሻ ሐሳብ የሰጡትና ስለ ጥናቶቹ ማጠቃለያ ያቀረቡት ዶክተር ኢዮብ ባልቻ በበኩላቸው የኢኮኖሚ ዕድል ተጠቃሚ ለመሆን በውጭ ሀገርና በውስጥ የሚፈጠሩ ለውጦች የፖለቲካ እውቅና ለማግኘት ሲባል እንዲሁም የጋራ መጠቀሚያ ቦታዎችን ለማግኘት ሲባል በከተሞች ላይ በተለያዩ ወገኖች የባለቤትነት ጥያቄዎች እንደሚነሱ ገልጸዋል። ጥያቄዎቹን ደግሞ ታሪካዊና ሃይማኖታዊ ቀለም አላብሶ ማቅረብ የተለመደ መሆኑንና በኦሮሚያ ቄሮ፣ በአማራ ሳተና ወይም ፋኖ፣ በሲዳማ የጀቶ፣ በሀዲያው ኬቤራ የተባሉ የወጣት አደረጃጀቶችን በመፍጠር በከተሞች ላይ ያለን የፖለቲካ ፍላጎት ለማስፈጸም ሲሞከር መቆየቱን አመልክተዋል። በድሬዳዋ ባለቤትነት ጉዳይ ደግሞ ጥያቄው በሁለት ክልሎች መነሳቱ ለየት ያለ መሆኑን በመጠቆም በከተሞች ባለቤትነት ጉዳይ የሚነሳው ሽኩቻ ብዙ አይነት ገጽ ያለው መሆኑን የሚመልስና ችግሩን በዘላቂነት የሚፈታ የከተማ ፖሊሲ አገሪቱ ካልተከተለች ችግሩ እንደሚወሳሰብ ነው ያስረዱት። ውድ የፈታ ዴሊ ቤተኞች፣ ጥናት አቅራቢዎቹ ባነሱት ሐሳብ ላይ እርሶስ ምን ይላሉ? ነፃ አስተያየቶን ይጻፉልን።